ወዳጆቼ በሰው ክደት ተጠላችሁ ወይም የቅርብ የምትሏቸው ሰዎች ለክፉ አሳልፎ ሰጥቷችሁ ተስፋ ቆርጣችሁበትና ጨለማ የሆነበት ያን ቀን ታስታውሳላችሁ? ያ ቀን ምናልባት ለታላቅ ስኬታችሁ መነሻ ስፍራ ሊሆን እንደሚችልም እንድታውቁ ይፈልጋል። ዛሬ በዓለም ታሪክ በጣም እጅግ ልብ የሚነካ በክህደትና በባርነት ጀምሮ በታላቅ ክብር፣ በስልጣን፣ በይቅርታና በፍቅር ስለ ተጠናቀቀው ስለ ዮሴፍ አስደናቂ እውነተኛ በጣም አስተማሪ ታሪክ ይዤ መጥቻለሁ። ይህ ታሪክ በሕይወታችሁ አዲስ ተስፋ፣ አዲስ ብርታትን ይሰጣል ብዬ አስባለሁ። ስለዚህ እስከ መጨረሻው አብራችሁ ቆዩልኝ። ታሪካችን የሚጀምረው ከነዓን በተባለችው ምድር ነው። ያዕቆብ የተባለ ታላቅ አባት የነበረው ከልጆቹ ሁሉ አብልጦ የሚወደው አንድ ልጅ ነበረው። ስሙም ዮሴፍ ይባላል። ያዕቆብ ለዮሴፍ ካለው ልዩ ፍቅር የተነሳ ለዓይን የሚማርክ ባለ ብዙ ቀለም ቀሚስ አሰፋለት። አንድ ቀን ወንድሞቹ ከብቶችን እየጠበቁ አባታቸው ያዕቆብ በጣም የሚወደውን ልጅ ዮሴፍን ለወንድሞቹ ምግብ እንዲያደርስላቸው ላከ። ግን ዮሴፍ ወንድሞቹ ስለሆኑ ወንድሞቹ ጋር ምሳ ይዞ ለብቻው የአባቱን ትእዛዝ አክብሮ ሄደ። ግን እዛ ቦታ ላይ ዮሴፍን አባቱ በጣም የሚወደውን ወንድማቸው የሆነውን ዮሴፍን አጋጣሚ የወንድሞች ቅናት አገኘ። ያ ቅናት የወንድሞቹ ወደ ጭካኔ ተቀየረ። ሊገሉትም አሰቡ። ነገር ግን ታላቅ ወንድማቸው ሮቤል ስለለመናቸው ሕይወቱን አተረፉት። ይልቁንም ያን ያማረ ባለቀሚስ ልብሱን ከላዩ ላይ አውልቀው በደም ለውሰው አውሬ እንደበላ አድርጎ ሸጡ። ይሄ በጣም የቅርብ ከሆኑ ወንድሞቹ በቅናትና በጭካኔ የደረሰበት የሕይወት ውጣ ውረድ። በኋላም ግን ምንም አይነት ርኅራኄ ሳያሳዩ ወንድማቸውን በ20 ብር ሸጡ። ለነጋዴዎች ሸጡ፣ አሳልፎ ሰጡ። ለአባታቸው ደግሞ ዮሴፍን አውሬው እንደበላ ልብሱን ቀዳርቶ ደም ቀብቶ ልጅህን አውሬ በላ
ብለው ታላቅ ውሸት ለአባታቸው ዋሹ። አባት ያዕቆብም ያንን በሰማ ጊዜ ልጄ ሞተ ብሎ በጣም በከፍተኛ ምሬት አለቀሰ። ነጋዴዎቹም ዮሴፍን በ20 ብር ከገዙ በኋላ ወደ ታላቂቱ ምድር ወደ ግብፅ ይዞ ወረዱ። እዛ ለፈርዖን የጥበቃ አለቃ ለነበረው ለጲጥፋራ እንደገና ሸጡት። ዮሴፍ በባዕድ አገር ብቻውና ባሪያ በመሆን እግዚአብሔር ብቻ ከሱ ጋር ነበር። ዮሴፍ በሥራው ሁሉ በባርነት ቢኖር እንኳን በጣም ታማኝ እና ስኬታማ በመሆን ጌታውን ጲጥፋራን የቤቱ የበላይ ሁሉ ጠባቂ እስኪሆን ድረስ አስደሰተው። ዮሴፍ ብቻውን ቢኖርም ቢሸጥም ባሪያ ቢሆንም ግን ታማኝ አገልጋይ ነበር። ነገር ግን ፈተናው በዚህ አላበቃም። የጲጥፋራ ሚስት በዮሴፍ ውበትና ማንነት ላይ ተማርካ አብሯት እንዲተኛ ደጋግማ ጠየቀችው። ዮሴፍ ግን ለእግዚአብሔርና ለጌታው ታማኝ ስለነበረ ይህንን ሐሳብ ሊቀበል አልቻለም። ይህን ታላቅ ክፉ ነገር እንዴት አደርጋለሁ? በእግዚአብሔርስ ፊት እንዴት ኃጢአትን ይሠራለሁ? በማለት ዮሴፍ እምቢ አለ። እምቢተኝነቱ ያስቆጣት ሚስቱ በሐሰት ወነጀለችው። ዮሴፍ ምንም ጥፋት ሳይኖርበት ምንም ነገር ሳያደርግ በታማኝነት ከሚያገለግልበት ቤት ወደ ጨለማ ቤት ተጣለ። በእስር ቤት ቢሆንም አሁንም ዮሴፍ ተስፋ አልቆረጠም። በዚያ ሳለ የፈርዖን የወይን ጠጅ አሳላፊና እንጀራ የሚያቀርበው ሰውዬ ሕልም በትክክል ፈታላቸው። በወይን ቤት እያለም ዮሴፍ ጋር እግዚአብሔር ስለነበረ እዛ ላይ ሕልም ፈታላቸው። ለወይን ጠጅ አሳላፊው ዮሴፍ ሕልም ሲፈታ አስበኝ ያለው። ሕልሙን እየፈታ እባክህንም አስበኝ። ሰውየው ግን ከእስር ቤት ሲወጣ ዮሴፍን ሙሉ በሙሉ ረሳው። ዮሴፍ ለተጨማሪ 2 ዓመት እንደገና በእስር ቤት ውስጥ በትዕግስት ከእስር ቤት ይወጣ ይሁን በሚል ናፍቆት ቆየ። የሚገርማችሁ ያ ሁሉ መከራ ጊዜ አብቅቶ ለዮሴፍ የእግዚአብሔር ጊዜ ደረሰ። የግብፅ ንጉሥ ማንም ሊፈታው የማይችለውን 2 አስገራሚ ሕልሞችን አየ። በዚህ ጊዜ ነበር የወይን ጠጅ አሳላፊ የነበረው ግን ከወጣ በኋላ የረሳው ለፈርዖን
ያኔ እስር ቤት ያለው ለኔ ህልም የፈታልኝ አንድ ዮሴፍ የሚባል ሰው አለ። እሱ ቢመጣልህ እኮ ህልምህን ልፈታው ይችላል ብሎ ዮሴፍን አስታወሰ። ከዛ በኋላ ፈርዖን ዮሴፍ በፍጥነት ከእስር ቤት ወጥቶ ተላጭቶ ልብሱን ለብሶ አምሮ ንጉሥ ፊት ላይ እንደሚቀርብ ሰው ተዘጋጅቶ እንዲመጣ ንጉሥ አስቸኳይ ትእዛዝ ያስተላልፋል። ለዮሴፍም እንደተባለው ተደረገለት። ታሰበ፣ ተላጨ፣ ልብስ ለበሰ፣ በንጉሡ ፊት ቆመ። የፈርዖን ህልም ልፈታ ግብፅ መጪዎቹ 7 ዓመታት በጣም የተትረፈረፈ ምርት እንደምታገኝና ከዛ ቀጥሎ ግን ለአገሪቱ አስቸጋሪ የሚሆን የራብ ዓመታት እንደሚመጣ ዮሴፍ ሕልሙን ለፈርዖን ፈታለት። ለዚህም የጥበበኛ ሰው የሚሆን ሹመት ተሰጠው። ስለዚህ ዮሴፍም እነዚህ ለጥጋብ ዘመናት እህሎችን በትክክል እንዲሰበስቡ ቀጣይ የራብ ዘመናት ስለሚመጡ በዛ ጊዜ እንደሚያገለግል ለንጉሡ በአግባቡ ፍቺውን ሰጠ። ፈርዖን በዮሴፍ ጥበብና ማስተዋል በጣም ስለተደነቀ የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው ከወዴት ይገኛል? የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው ከወዴት ይገኛል ካለ በኋላ የራሱን የቀለበት ማኅተም አውልቆ አጠለቀለት። የግብፅ ሁለተኛው ሰው ማለትም ጠቅላይ ሚኒስትር አድርጎ ሾመው። ዮሴፍ ከጉድጓድ እና ከእስር ቤት ወጥቶ የዓለም ኃይል የነበረችው ግብፅ ላይ በክብር ነገሰ። የራቡ ዘመን መላው ዓለምን ሲያናውጥ የዮሴፍ ወንድሞች እህል ለመግዛት ከከነዓን ወደ ግብፅ መጡ። በፊቱ ተደፍቶ ሰገዱለትና ዮሴፍ ግን ወዲያውኑ አወቃቸው፣ እነሱ ግን አላወቁትም። ዮሴፍ ወንድሞቹን የመበቀል ሙሉ ሥልጣን ነበረው። ነገር ግን እርሱ በቀልን ሳይሆን ፍቅርን መረጠ። ራሱን ገለጠላቸው። ሲያለቅስ ወንድሞቹ በሰሩት በደል ደንግጠውና ፈርተው ቆሙ። ዮሴፍ ግን እቅፍ አድርጎ እንዲህ አላቸው፣ እናንተ ክፉ ነገር አስባችሁኝ፣ እግዚአብሔር ግን ዛሬ እንደሚሆን ብዙ ሕዝብ እንዲያድን ለማድረግ ለበጎ ነገር አደረገ። ዮሴፍ መላው ቤተሰቡን ወደ ግብፅ አስመጥቶ በደስታና በሰላም እንዲኖሩ አደረገ። ተመልካቾቻችን ከዚህ ከዮሴፍ ታሪክ የምንማረው ትልቁ ቁም ነገር ምንድነው? ሰዎች ሊያጠፋችሁ የቆፈሩት ጉድጓድ እግዚአብሔር ከፈቀደ ነው። ከፈቀደ ወደ ስኬት ማማ መውጫ ደረጃችሁ ነው። ሕሊናችሁና ታማኝነታችሁን ጠብቁ። ጊዜ ሲደርስ ማንም ሊያስቆመው የማይችል ክብር ይመጣል። የዛሬው ቪዲዮአችን ይህንን ይመስል ነበር። ታሪኩ ተስፋና
መነሳሳትን ከሰጣችሁ ቪዲዮን ላይክ፣ ሼር፣ ኮሜንትን በመስጠት ለወዳጆቻችን እንዲደርሱ ማድረጋችሁን እንዳትረሱ። እንደዚህ ያሉ አስተማሪ ታሪኮችን እንዲደርሷችሁ ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ። በሌላ አስደናቂ ቪዲዮ እስከምንገናኝ ቸር ቆዩ።